ሰላም እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። ህይወት ላይ ለካ ወንድና ሴት መሆን ልዩነት አለው አይደል? ሳይገባኝ ቀርቶ አይደለም። ከዚህ በፊት ግን ዛሬ ኪዳነ ምሕረት አይደል የዓመት ናት ዛሬና የካቲት 16 የሆነ ጥሪ ይደርሰኛል ማለት ነው። የዓመት ድግስ አለ እንድትመጪ ተባልኩ ማለት ነው። እና አሰብኩኝና ልጄን አመጣለሁ መቅሰስ እንትን እላለሁ የሆነ ነገር ብቻ በቃ ድቅንቅን አለብኝ። እንደማልሄድ ገባኝ ገና ስልክ ሳወራ ማለት ነው። ከዛ ጠዋት ባለቤቴ ሲወጣ ደግሞ እንዴት ነው በጊዜ ትመጣለህ ወይ ስለው አይ አልመጣም አመሻለሁ አለኝ። ለምን ስለው ኪዳነ ምሕረት ጥሪ ያለብኝ አለ እና እንደሚሄድ እርግጠኛ ነው። ችግር የለውም ስራ ውሎ ነው እንትን የሚለው እዚህ ጋር ና ምናምን ብዬ እኔም አልጨቃጨቀውም ምናምን እና በቃ ሳስበው እናት መሆንና አባት መሆን እንደዚህ ነው ልዩነቱ። አባት ስትሆኑ ሪስፖንሲቢሊቲው ይሄ ፋይናንሱን የማምጣት ነገሮችን ቴክ ኬር የማድረግ እንትኑ እናንተ ላይ ቢሆንም ግን ደግሞ የትርፍ ጊዜ እንቅስቃሴዎች ደግሞ ለማድረግ ክፍት ነገር ይሰጣችኋል። ምክንያቱም የዕለት ተዕለት ነገሩን የምትቆጣጠረው እናት ስለሆነች ማለት ነው። እና ገረመኝ ማለት እኔ እንደማልሄድ መጀመሪያ ደምድሜያለሁ። እሱ ደግሞ እንደሚሄድ መጀመሪያ ደምድሟል። እና ኦ ማይ ጋድ እና አንድ ፌስቡክ ላይ አንዳለች ስሟ ነጭ ናት። ስለ ሜንታል ሎድ ምናምን ነው ብዙ ጊዜ የምታወራው ኮንተንቷ እና እንደዛ ነው። እና ሜንታል ሎድን እንዴት ኤክስፕረስ እንደምታደርገው ይገርመኛል። በቃ እናቶች የትርፍ ጊዜ ሰዓት ሆቢ እንደሌላቸው ቢኖራቸውም ያ ሆቢ ከልጆችና ከቤት የማይርቅ ሆቢ ነው። እሱም ጊዜው ከተገኘ ማለት ነው። ወንድ ልጅ ግን እንደሚያደርገው አባትም 3ም 4ም ቢወልድ ቅዳሜ ጎልፍ ሊጫወት ይችላል። እሁድ ከጓደኞቹ ጋር ኳስ ሊያይ ይችላል። የሆነ ቦታ ትሪፕ ምናምን ተብሎ የሆነ በቃ ማለት he does that without any consequences ማለት ነው። እና ማይ ጋድ እና ሴቶች ገና ያልወለዳችሁ ያላገባችሁ ይሄን አስቡበት። ላይክ you have nothing without motherhood ማለት ከማዘርሁድ ውጪ ሌላ ማንነት የሌላችሁ እስከሚመስላችሁ ድረስ ትጠመዳላችሁ። ጊዜያችሁን፣ ጉልበታችሁን ሁሉን ነገር ነው የሚይዘው ማለት ነው። ኔጌቲቭ ነገር ለማለት ፈልጌ አይደለም። ኢትስ አ ብሌሲንግ ምናምን ግን ይሄን ነገር ብዙ ሰው ሪላይዝ አያደርገውም ብዬ አስባለሁ ከኔም ጭምር ማለት ነው። እና ያ